የሊሊ ዶክተር የሆነው እንግዲህ ዶክተር ኢዮል ከአደይ ፍቅር ሳይዘው አይቀርም። ይሁን እንጂ አደይን ባገኛት አጋጣሚ ለመቀራረብና ለማውራትም ይሞክራል። በእርግጥ የሚሆንበት አደይ ከማንም ወንድ ጋር አብራ ቆማ ስላላያትና እንዲሁም ደግሞ ፍቅረኛ የላትም ብሎ ስላሰበ ሊሆን ይችላል እንጂ እንደዚህ ፍቅረኛ ቢኖራትማ በዚህ ሂደት እንዲሁም ደግሞ በዚህ ልክ ሊከታተላት አይችልም። ዴቭ ምንም እንኳን ይህንን ነገር ቢጠረጠርም ግን ደግሞ አደይን ቢናገራትም አደይ ለዴቭ ምንም አይነት ጊዜ እየሰጠችው አልነበረም። ቢያንስ እንኳን ሲያናገራት አይን አይኑንና ፊት ፊቱን እያየች አይደለም የምታወራው። ዶክተሩ ሲያናገራት ግን አይን ላይንና እንዲሁም ደግሞ ፈገግታ በታጀበበት ነበር የምታወራው። ታዲያ ይህ ዶክተር ኢዮኤል የተባለ በፈገግታው እንግዲህ ተጠልፎ ሳይቀር አይቀርም እንግዲህ በፍቅሯ። አረ ኢዮኤል ዶክተር ምን እየሆንክ ነው? ወደ ራስ ተመለስ በማለትም እንግዲህ ለራሱ እየመከረው ይገኛል። እንዲሁም ደግሞ አደይን እንዳላፈቀራትም ለማስመሰል እየሞከረ ነው። በሌላ በኩል እንግዲህ ቅምጥል ማሚ እንኳን መጣሽ ማዘሯ፣ አንቺ የመከርሽ ምክር እያንዳንዱ ደረሰብኝ እና ኪንጎን በጣም እየተጫንኩ ነው መሰለኝ፣ ስለዚህ ከሱ መራቅ አለብኝ በማለት እንግዲህ እንደ አዲስ የእናትነት ምክር እንድትመክራት እየጠየቀችው ነበረ። ማዘሯም እንግዲህ ይኸውልሽ ልጅ ወንድ ልጅ ጓደኞቹን በዙሪያ ያሉትን ሰዎች መንከባከብና ከእነሱ ጊዜ ማሳለፍ ይፈልጋል። አንቺ ደግሞ ከአብሮ አደግ ጓደኛው ጋር እንደዚህ ልታለያዩ አይገባም፣ ሙጭጭ አትበይበት እያለቻት ነው። በእርግጥም እንግዲህ ኪንጎ በዳይመንድ ድርድር የለም፣ ያው ቢያመነጫጭቀውን ቢጣሉም ዞሮ ዞሮ ሄዶ መነጋገሪውና ማውሪያው ነው። በሌላ በኩል እንግዲህ ያቺ ሄለን ያው ዳኒ እየተከታተላት ስለነበረ ዳይመንድ ሄዶ ለማስጠር ሞክሯል። አንተ ጮርባሪ ለምንድን ነው ልጅ የምትከተላት በማለትም እንግዲህ ደብድቦትም ነበረ። ዳኒ ግን በጣም ለምን ትደበድበኛለህ አንድ በጠፋው ጥፋት ይህን ያክል በማለት ፎክሮበታል። እንዲሁም ደግሞ ሄለን ራሱ ለምንድን ነው የምትደበድበው በማለት ያው ግንፍል ስትልበት ነበር ከዳይመንድ ላይ። ዳይመንድም እኔ ወደ ቤት ላድርስሽ ባልኩና በተቆረቆርኩልሽ ይሄ ሁሉ ነገር ይገባኛል በማለት አዝኖ ሄለንም ለብቻዋ ወደ ቤት እንድትሄድና ዳይመንድም ያው መቶ ከተለመደበት ቦታ ቁጭ ብሎ ሲያስብ ነበር። አሁን እንግዲህ ቤዛ ያሰበችው አዲሷ ተንኮልና እቅድ ሄለንና አበበን መለያየት ነው። አበበን እንግዲህ ያው ሄለን እኮ አሹን ብላን የምትሄደው ከዛ ቤት እንጂ ማንን ፈለገ አይደለም፣ ሲጀምር የምትወድ አይመስለኝም፣ ለምንድን ነው የማትከታተላት እያለች እንግዲህ አንዳንድ ነገሮች እየመከረችው ነው። አበበ ሄለንን ከራሴ በላይ ነው ማምናት በማለት ነበር የመለስላት። እንደገና ወደ ቤት ከመጣሽ በኋላ እንግዲህ ሄለን ያው ስላበበ እንዲሁ በተቃራኒ መጥፎ ነገር ነበር የነገረቻት። አበበ እኮ እህቱ ደውላልን ስልክ እያናገረ ነው አለቻት። ሄለን እንዴ አበበ እኮ እህት የለውም አለች። አይ እኔ እንግዲህ ተሳስቼ ሊሆን ይችላል በማለት እንግዲህ ጉዳዩ እንዲያጠራ አድርገዋለች። እንዲሁም ደግሞ የልክ ጠበቅ አድርገሽ ያዥው አበበን፣ ምናልባት ሌላ ሴት ሊኖረው ይችላል ፍቅረኛ ውዲ ማሬ ምናምን ሲላልነበት ትላታለች። እንግዲህ ሄለን እንግዲህ እየነቃች አይደለም፣ ያው ጥሩነቷና ደግነቷ ገና አለቀቃትም። ከገጠር ስለመጣች ይህ ነገሯ ትንሽ ቤዛ እንድትሸወድ ሳያደርጋት አይቀርም። በቤዛች እንግዲህ ያው ተሸዋዥ ናት ብዬ አስባለሁ እኔ በበኩሌ። በሌላ በኩል እንግዲህ ብርሃኔ ጭልፍት ያለ ፍቅር ውስጥ ናት። ያው ቡና ፌ ተብላ እንኳን ቡናውን ማፍላት እስከሚያቅታት ድረስ ስታስብም ነበረ። እናትም ይህን ተገንዝባ ብርሃኔ በሰላም ነው ምንድነው እንደዚህ ትገዛልሽ ብላ ስጠይቃት እንግዲህ ደህና ነኝ በማለት ነበር። እናትም እንግዲህ ምናልባት ቡና አለቀብሽ እንዴ ብላ ስጠይቃት አይ ቡናው አይደለም ያለቀው እንደው ሀሳብ ተውጭ ትላታለች። ብርሃኔ ብን ነው እስከ ዛሬ ድረስ እንደዚህ ተገዘሽ ያልነበረውን ዛሬ ምን ተገኘና ነው ስትላት፣ እንዲሁም ደግሞ እንባ ተናንቋን ነበር። ዴቭ እንግዲህ እዛ ገጠር ተመልሶ ባልሄደ በጣም አሪፍ ነበረ። ያው ፍቅር አስይዟን ነው የመጣ። በተለይ ደግሞ ዴቭ ያው እህቷን ይወዳታል ከተባለች በኋላ ጥሩ ስሜት እየተሰማት አይደለም። ይበልጥ ዴቭን እየወደደችው ነው የመጣችው። ይሁን እንጂ ቡናም ሳታፈላላት እንግዲህ ውሃ ለግዳ በማለት ተነስታ ወደ ወንዝ ነበር የወረደችው። አደይም እንግዲህ ከሊል ጋር ያው ጊዜ እያሳለፈች ነው። ዴቭም እንግዲህ ከትዬ ጋር ምንድነው ችግር አለው በመካከላችሁ ብላ ስጠይቀው ምንም እንግዲህ ችግር የለም በማለት ነው እንግዲህ የመለሰው። እና ታዲያ ምንድነው እየተገናኛችሁ አይደለም ሰርጉን ምን አደረጋችሁት በማለት ያው ጠይቀዋለች። ዴቭም እኔ ብቻ ሰርግ የምፈልግ ነው ያስመሰለችው እሷ በቃ ቸላ ብላኛለች፣ አሁን ላይ ምንድን ማድረግ አላውቅም ምትዬ ይላታል ማለት ነው። እሷም እንግዲህ ከፈለክ እኔ አደይን አናግራታለሁ ትለዋለች። በዚህ መካከል እንግዲህ ፍቅር ነበረች እና እሰይ እንኳን ተለያያች እያለች ነበረ። አንድ ላይ እንዲሆኑ ስለማትፈልግ እሰይ እንኳን ተጣላችሁ በማለት ትመርቃለች። ዴቭም አንቺሽ ምን አገባሽ በማይመለከትሽ ነገር አትግቢ ነው እንግዲህ ያላት። እሷም ትንሽ ወደ ክፍልሽ ስትባል እንግዲህ ወደ ክፍሏን ሄደችው።
ከዛ ቀደም ብሎ ሮማን ቡና እያፈላች ነበር እና እስኪ ዴብን እና ፍቅርን ጥሪያቸው ተብላ ወደ መኝታ ክፍል ስትሄድ እንግዲህ ተቃቅፈው ነበር ያገኘቻቸው። ሮማንም ባየችው ነገር ውዝግብ ብላ እንዴት ሊሆን ይችላል ይሄ ነገር በማለት ያው አስባ ጥላቸው ሄዳለች። ቡና ጥሪ ተብዬ ነው ኑ አለቻቸው። ፍቅርም እሺ ደግሞ ብር ሳታንኳኪ ለምን ትገቢያለች ትላታለች። እንግዲህ ሮማንም ይህ ቤት እኮ ያው መኝታ ክፍሉ የዴብ ነው ስለዚህ አንቺ አይደለም ነበር ያለቻት። እንግዲህ ሮማንም ካየች በኋላ እንደዛ ተቃቅፈው ያው ስለ አደይ ማሰብ ጀመሩ። ወደ አሹ መታ ያየችውን ነገር ተናገረች። ሩታም እንግዲህ ዴብ እንደዚህ መጠርጠር የለባችሁም እሱ እኮ ያክስቴ ልጅ ነው ወንድሜ ነው፣ ፍቅር አንቺ ማየት የምትፈልገውን ነገር ብቻ ነው ያሳየች፣ ስለዚህ መጠርጠር የለብሽም፣ ያውም ደግሞ ሊያገባ ያሰበን ሰው እንደዛ አታድርጊ፣ በዛ ላይ ዴብ ራሱን ያውቃል፣ ራሱን መቆጣጠር ይችልበታል በማለት ነበር የመለሰችላቸው። ይሁን እንጂ ሩታ አይ በቃ ዛሬ ወሬያቸው ምንም ደስ አይልም አሹና ሮማን፣ ስለዚህ ነው ወጣ ማለት አለብኝ በማለት ከቤት ጥላቸው ወጥታለች ማለት ነው። አሹም እንግዲህ በጣም ደብሮት ነበረ ሩታ ጥለው ስለሄደች፣ እንዲሁም ሮማንም ያው ቁጭ ብላ ነበረ። እንግዲህ አሹ ፍቅሩን እየተረዳቸው አይደለም። በዚህ መካከል ያው ያደረገው ነገር ጉንጯን መሳም ነው። ሮማንን ሲስማት እንግዲህ በጣም ነበር የደነገጠችው። ምንድን ነው የመጀመሪያ ስምሽ አደረግሽው? እዚህ በፊት ተስመሽ ማታውቂ መሰለሽ እንዴ ምናምን ሲላት፣ እዚህ በፊት እኮ ልጅ ነን፣ አሁን ትልቅ ነን፣ ስለዚህ እንደዚህ ማድረግ የለብም እያለች ነው የምትመክረው። እሱም እንግዲህ ይዘፍንላታል። ኧረ ወይ ፍቅሩን ልትረዳ ብቻ እንግዲህ እንደሚወዳት ታውቃለች፣ ግን ደግሞ መረዳት አልፈለገችም። በሌላ በኩል እንግዲህ ባወሬ ያው ዶክተሩን ንቅ አድርጎ ይዞን ነበረ። ህመሟ ምንድን ነው ንገሬ በማለት ሲያስጨንቀውም ነበረ። ዶክተር ደግሞ ሊሊ እኮ ቤተሰብ እንደሌላ ነግራኛለች፣ ማነህ አንተ በማለት ጠይቆታል ማለት ነው። ባቡሬም ልክ አንድ ሰው የምታስበን እንደ ቤተሰብ አታይንም በማለት ያው አዝኖ ነበረ። ያው የተፈጠረውን ነገር መድኃኒቱን እንዲሁም በአግባቡ እንደምትወስድ እንዲሁም ምን አይነት ህመም እንደታመመች አልነገረውም እንጂ ግን ደግሞ ተንከባከባት የሚል ግንዛቤም ሰጥቶታል። ባቡሬም አልነግረው ሲል ተመልሶ ወደ ሊሊ ቤት ይመጣል። ሊሊም እየጠበቀችው ነበረ በጉጉት። ዛሬ ጠፋ ምን ነው ትላለች። እናቱም ብታጠይቀቻት እንግዲህ እናትም አይዞሽ አይዞሽ እያለቻት ነው። ባቡሬ መጥቶ ምንድን ነው የጨናንቅሽ ንገረኝ እባክሽ፣ ምንድን ነው የሸወርሽኝ የደበቅሽኝ ይላታል። እሷ ደግሞ እኔ አታስጨንቀኝ እባክህ፣ ምንም ነገር መናገር አልፈልግም፣ ለአንተ ይቅርብን ያለችው። እና ታዲያ ቆይ አሁን በእርግጠኝነት ይህንን ነገር ነግሬህ ትርቀኛለህ ወይስ ትቀርበኛለህ የሚለውን ነገር ለማመን ይከብደኛል። ሊሊ እንግዲህ ምንድን ነው ያሰበችው? ህመሟን ከነገረችው ባቡሬ እንደሚርቃት ከስሯ እንደማይቀመጥ ነው ያሰበችው። እሱም እንግዲህ ከዛ ፊት ነግረሽኝ ታዲያ እኔ ጥዬሻለሁ እንዲ አልሄድኩም እኮ ለምን አልነግረኝም ይላታል። ብቻ አጅሪት እንግዲህ እሷ ደስተኛ አይደለችም። ይሁን እንጂ በሌላ በኩል እሺ በማለት ያው ብዙም ሳይከፋፋት ዝም ብሏል። እንድትነግረውም አልፈለገም። እሷም መናገር ስላልፈለገች አላስገደዳትም። ዳይመንድም እንግዲህ ሁሉም ሰው እየተነሱ እየጮሁበት እያደረቁት ይገኛሉ። ያው ዳይመንድ ብቸኛ ነው። ሲፈልጋት ቅምጥል፣ ሲፈልጋት ኪንጎ፣ ሲፈልገው ደግሞ ዳኒ እንዲሁም በረከት በጣም ይጮሁበታል ብዙ ሰዎች። ያው ምን አድርገ ነው ተብሎ እንግዲህ ዳይመንድ ሲጠይቀው እንደዚህ ሁኜ ነው ይላቸዋል። ዶክተሩ እንዴት ነው ታዲያ ሰው ቤት አላስገባም ሲባል ያው ጥሩ ሰው ነው ብቻ ሌላ አማራጭ ከመስረቅ ሌላ አማራጭ እንዳለ አሳይቶ ሰደደኝ ይለዋል ማለት ነው። እንግዲህ ኪንጎም ደስ ይለዋል። በዚህ የተነሳ ያው ላለመስረቅ እንግዲህ አሁን አሳማኝ ምክንያት ያገኘ ይመስላል። አለልኝና ጫኒ እንደተለመደው በጣም የእሱ አሽከርቡን ቀረን እያሉ እንግዲህ እየተራገሙ እየተሳደቡ ነው ያሉ። በተለይ አለልኝ ሀብቴን ንብረቴን ወስዶ ያው አሁን ላይ በሱ ጠቀሜታ የለኝ እያለ ሲጠጣ ነው የሚውለው። እንግዲህ መንገድ ለመንገዱ እየወደቀ ነው የሚውለው እና ብርሃኔን ወንዝ ላይ አግኝቷታል። ነይ እንሂድ፣ እዚህ ጋር መቀመጥ የለብሽም። ያቺ የለንም ከተማ ገባች። እኔም አበበ እንዲሁ ከተማ ጥሏት ሲሄድ ምናልባት መስፍን ለእኔ ይድርልኛል ብዬ ነበር ግን አልተሳካም። እና እንግዲህ ቃየው ሁሉ ያወቀው ነው የእነሱን ፍቅር። ስለዚህ ምንም ማድረግ አልችልም። እንግዲህ ይመቻቸው ማለት እየመረቀ ነው። እንግዲህ አጅሬት ብርሃን ያሰበችው ምንድን ነው ባል ለእሷ እንደምጣላት ነው። ግን ለአደይ እንደሆነ አላወቀችም። እና አለልኝ እንደው አልሰማም፣ ግን አባቴ እኮ ሊደራኝ ነው አሉ። የመጣውን ባል ሰምተዋል ትለዋለች። እኔ የማላውቀውን አላገባም ስትል እንኳን የማታውቂውን የምታውቀው ራሱ ና የአግቢ ስትባይ እኮ እምቢ ብለሽ የቀረሽሽ የጋሸ ልጅ በማለት እንግዲህ አለልኝ ይተረብባታል። ለማንኛውም ነይ እንሂድ እዚህ ብቻሽን ወንዝ ዳር አትቀመጭ ብሎ ይዟት ነበር ሄደው። እንግዲህ የአደይ አባትም ለምንድን ነው ልጅ ስልክ ማታነሳልኝ በማለት ለአደይ እናት ሽማግሌ ልኮባታል። ምን መክረሻት ነው የማታነሳ ስልክ ስደውል በማለት እንግዲህ የራሱን ወንድም ልኮት ነበር። አደይ ግን በመጨረሻ አዋርተዋለች። እሺ አባቴ በማለት ነው ያናገረችው። እንዲሁም ወደ ገጠር ተመልሳ እንደምትመጣ ነግሮታል።
ግን እሷ ገጠር ተመልሳ ለመሄድ በጣም ፈርታለች። ያው የአባቷን ጠባይ ስለምታውቅ ስለሚቀያየር ምናልባት አንድ ነገር ቢያደርገኝስ በማለት እየሰጋች ይመስላል። ቅምጥልም እንግዲህ የታሰረች ጓደኛ አለቻት። ያው ማሚ ለምን ልጅሽ አታያትም? በችግሯ ጊዜ ያልጠየቅሻት መቼ ልትጠይቂያት ነው ብላ ያው እስር ቤት ሄዳ እንድትጠይቃት እያደረገች ነው ጓደኛዋን። እሷም እንግዲህ ከሃዲ ሆንኩ አይደለ እንደዛ ስንት ነገር አብረን አሳልፈን ትላለች። ዶክተርም እንግዲህ ስልክ እያወራ እያለ በመንገድ አደይን ሲያይ ስልኩን ዘግቶ አደይን ነበር መከታተል የጀመረው። የሚገርም ነው። ዴቭ እንግዲህ ያልሰማ ሲንከራፈፍ አጅሬ ሊያጥ ሊያረግብን ነው መሰለኝ። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ሆነላችሁ።